ውሃ ያስጠጣል እሱ። ልክ ነዎት ክቡርነቶ። የባህር በር ጉዳይ በእውነትም ያስጠማል። ይቺ ቅጽበት የእርሶ ብቻ ሳትሆን የታሪክ ድርቀት ያቃጠለን የኢትዮጵያውያን የጋራ ጥም ነች። ይህ ጥም የ130 ሚሊዮን ሕዝብ ጎሮሮ መድረቅ፣ የሀገር መድረቅ፣ የተስፋ መድረቅ ነው። ይህ ጥም በብርጭቆ ውሃ አሊያም በጠብታ የሚረካ ሳይሆን የራሳችንን አሰብ አሊያም ታላቁን ቀይ ባህር በመጠጣት የሚቆርጥ ትውልድ ተሻጋሪ ድርቀት ነው። ያለ ወደብ የቀረችው ሀገራችን የንግድ ደም ስሯ ደርቆ ህልውናዋ ጥያቄ ውስጥ ገብቶ ያንን ሰማያዊ አድማስ ናፍቃለች። ጥሙ የናፍቆት ነው። ጥሙ የፍትህ ነው። ጥሙ የታሪክ ቁስን ነው። ታዲያ ይህን ትውልድ ተሻጋሪ ጥም የሚቆርጠው የትኛው መንገድ ነው የሚለው ጉዳይ መሰረታዊ ነው። በሊዝ በሰጥቶ መቀበል መርህ፣ በዲፕሎማሲያዊ ድርድር ወይስ በጉልበት የሚለው ጉዳይ መነሳቱ ግድ ይላል። ጠቅላይ ሚኒስትሩ በዛሬው የፓርላማ ቆይታቸው ሁሉንም አማራጮች ጠረጴዛው ላይ ዘርግተዋል። በባሌም ሆነ በቦሌ የባህር በር አይቀርም ብለው ንግግራቸውን ሲደመድሙ ያ ባሌ የተባለው ብልሃትና ቦሌ የተባለው ወኔ እዚያው ንግግራቸው ውስጥ ተሸሽጎ ያለ ሚስጥራዊ ኮድ ይመስላል። ይህ መንገድ የሀገሪቱን የደረቀ ጎሮሮ ለማርጠብና የ130 ሚሊዮን ሕዝብን የዘመናት ናፍቆት ለመመለስ የታለመ ብቸኛ አማራጭ ነው። በእርግጥ በአንድ በኩል 3 ጎረቤት ሀገራት በድምሩ 25 ሚሊዮን የሚሆን የሰው ኃይል ይዘው በ5000 ኪሎ ሜትር የባህር ጠረፍ ላይ እንደ ልባቸው ሲንሸራሸሩ፣ በሌላ በኩል ግን የ130 ሚሊዮን ሕዝቦች የታመቁባት ታላቋ ኢትዮጵያ የገዛ ተፈጥሯዊ መተንፈሻዋን አጣ በአራት ግድግዳዎች ውስጥ ታፍና እንድትኖር መገደዷ የፍትህ መዛባትን ቁልጭ አድርጎ የሚያሳይ የዓለም እውነታ ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ጠቅላይ ሚኒስትር አብይ አህመድ ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ በፓርላማ ተገኝተው ከባህር በር ጥያቄ ጋር ተያይዞ ለተነሳላቸው ጥያቄና የሰጡትን አስገራሚ ምላሾች በዝርዝር እንመለከታለን። ከምላሻቸው ጀርባ ያሉ እውነታዎችንም በጥልቀት እንመረምራለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። ከዛሬው ከጠቅላይ ሚኒስትር አብይ አህመድ ምላሽ ጋር ተያይዞ የተሰማችሁን ወይ ያስገረማችሁን ሐሳብ በኮሜንት መስጫ ላይ ልታሰፍሩልን ትችላላችሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ጥያቄ ከእስራኤል የጎላን ተራራ ስልታዊ ይዞታ ጋር በማነጻጸር ነበር ጥያቄው የህልውና ጉዳይ መሆኑን ያስረዱት። ይህ ንጽጽር ዝም ብሎ የቀረበ ሳይሆን የጉዳዩን የህልውና ባህሪ ለማሳየት ነው። በነገራችን ላይ እስራኤል የጎላን ተራራ ባትቆጣጠር ኖሮ ለጠላቶቿ የቀጥታ ጥቃት ኢላማ ከመሆኗ ባለፈ የገሊላ ባህርን የውሃ ዋስትናዋን ታጣ ነበረ። በተመሳሳይ ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ማጣቷ ለብሔራዊ ደህንነቷና ለኢኮኖሚ ነጻነቷ ትልቅ ስጋት መሆኑን አመልክተዋል። ሰው ይወለዳል፣ ያድጋል፣ ይሞታል እንደሚለው ተፈጥሯዊ ህግ ሁሉ ኢትዮጵያና ቀይ ባህርም ተነጣጥለው ሊኖሩ የማይችሉ ተፈጥሯዊ አጋሮች መሆናቸውን በመግለጽ ጥያቄው የተፈጥሮ ህግን የማክበር እንጂ የፖለቲካ ቅንጦት አለመሆኑን በአጽንኦት አስረድተዋል። እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ፣ ለህልውናዬ፣ ለኤግዚስተንሴ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። ቀጥለው ጠቅላይ ሚኒስትሩ ያቀረቡት ቁጥራዊ ንጽጽር በዓለም አቀፍ መድረክ ያለውን የፍትህ መዛባት ቁልጭ አድርጎ የሚያሳይ ነው። ከምጽዋ እስከ ሞቃዲሾ ያለውን 5000 ኪሎ ሜትር የባህር ጠረፍ በድምሩ 25 ሚሊዮን ህዝብ ያላቸው 3 ሀገራት ሲቆጣጠሩት 130 ሚሊዮን ህዝብ ያላት ኢትዮጵያ ግን 50 ኪሎ ሜትር እንኳን ተከልክላ እንድትቀጥል መፈለጉ የታሪክ ግፍ መሆኑን ጠረጴዛውን እየደበደቡ በቁጭት ገልጸዋል። ይህ ካልሆነ ዓለም ላይ ፍትህ የለም የሚለው ንግግራቸው ኢትዮጵያ በአፍሪካ ቀንድ ያላትን ግዙፍ የህዝብ ቁጥርና የኢኮኖሚ ጫና ዓለም አቀፉ ማህበረሰብ ሊረዳ እንደሚገባ የቀረበ የሞራልና የፍትህ ጥሪ ነው። በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው።
ከዚህ ባሻገር ኢትዮጵያ ጥያቄዋን የምታቀርበው በጉልበት ሳይሆን በሰጥቶ መቀበል መርህ ነው። ታላቁ የህዳሴ ግድብን ጨምሮ 15 እስከ 20 በመቶ የሚደርስ የሀገር ትልቅ ሀብት በድርሻ መልክ ማቅረብ፣ የአየር መንገድንና ሌሎች ቁንጮ ተቋማትን ማጋራት እንዲሁም በሊዝ ወይም በላንድ ስዋፕ ወይም መሬት በመሬት የመለዋወጥ መርህ ለመደራደር መፈለጓ ሀገሪቱ ለሰላማዊ መፍትሄ ያላትን ዝግጁነት ያሳያል። ይህ አካሄድ ኢትዮጵያ ለቀጠናው ሰላም ቅድሚያ የምትሰጥ ቢሆንም ጥያቄውን ግን በዝምታ እንደማታልፈውና ለወደፊት ትውልድ ጨለማን ማውረስ እንደማትፈልግ ያሳያል። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል። በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። ሌላው ልብ መባል ያለበት ትልቅ ጉዳይ ግን ጠቅላይ ሚኒስትሩ የባህር በርን ከሀገሪቱ የውሃ ሀብት ጋር ያያይዙበት ምሳሌ ነው። ጠቅላይ ሚኒስትሩ የባህር በርን ጉዳይ ከውሃ ሀብት ጋር ማያያዛቸው ትልቅ የዲፕሎማሲ ካርታ ነው። ኢትዮጵያ እንደ ተከዜ፣ አባይ፣ ሸበሌ፣ ኦሞና ባሮ ያሉ ወንዞቿን ለጎረቤት ሀገራት እንደምታጋራ ሁሉ እነሱም የባህር በርን ሊያጋሯት እንደሚገባ አመልክተዋል። እኛ ከከለከልን ምን ይሆናል የሚለው ጥያቄ የጋራ ተጠቃሚነት መርህ ካልተከበረ ቀጠናው ወደ ከፋ ውጥረት ሊገባ እንደሚችል የሚጠቁም ስልታዊ ማሳሰቢያ ነው። ተያይዞ ማደግ እንጂ አንዱ ሌላውን በማነቅ ሊበለጸግ እንደማይችል የሰጡት ትንታኔ የሁሉንም ሀገራት ዕጣ ፈንታ ከአንድ ገበታ ጋር የሚያቆራኝ ሆኖ ተገኝቷል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሮ አይደለም ማለት ትክክል አይደለም። ይሄ ልክ እንደሱ ማለት ነው። በሌላ በኩል ጠቅላይ ሚኒስትሩ ኢትዮጵያ የአብዲሳ አጋ ምድር ናት በማለት ያስተላለፉት ጠንካራ መልእክት ነው። ይቺ ሀገር የታላቁ አርበኛ አብዲሳ አጋ ምድር ናት የሚለው አገላለጽ ኢትዮጵያውያን ለሕልውናቸውና ለክብራቸው ሲሉ ማንኛውንም ዋጋ ለመክፈል ዝግጁ መሆናቸውን የሚጠቁም የጥንካሬ መልእክት ነው። ስንጠቃና ስንነቃ በምድራችን ብቻ ሳይሆን በቀጠናውም ችግር ፈጣሪዎችና ድል አድራጊ መሆናችንን መጥቀሳቸው ለሰላም የተዘረጋው እጅ የድክመት ሳይሆን የብልህነት መሆኑን ያሳያል። ኢትዮጵያን ማተራመስ ለማንም እንደማይበጅና ሰላማዊ ድርድሩ ለሁላችንም ትርፋማነት ብቸኛው መንገድ መሆኑን በስትራቴጂካዊ እይታ አስቀምጠውታል። ይሄ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በሕግ አግባብ መፍታት ይቻላል። በመጨረሻም በአሰብ ወደብ ላይ ኢትዮጵያ ያፈሰሰችውን ግዙፍ ሀብት ማለትም ወደብ፣ መንገድና ኤርፖርትን በእርቅ ወቅት የኤርትራውያንን ንብረት በመመለስ ያሳየችውን ፍትሐዊነት እንደ ምሳሌ አንስተዋል። ግለሰቦች መብታቸው ተከብሮ ንብረታቸውን ካገኙ ሀገር ደግሞ የለፋችበትንና የገነባችበትን ተፈጥሯዊ መብቷን ስትጠይቅ በቅንነት ሊታይ እንደሚገባ ሞግተዋል። ከተፈጥሮ ጸጋ ማነጣጠል የማይቻል መሆኑና ኢትዮጵያ የሰራችበትን ሀብት ተመልሳ እንድትጠቀምበት መጠየቋ ከታሪክም ከፍትህም ጋር የሚጣጣም ሎጂካዊ ጥያቄ መሆኑን በማብራራት አቅርበዋል። የሁላችሁ የተከበራችሁ ምክር ቤት አባላት አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ወሰዱ። ለምን ታረቅና? በግለሰብ መጥተው ያኔ የተባበሩ ኤርትራውያን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? የመጨረሻው ብዙዎችን ፈገግ ያስባለችው ነገር ግን ከጀርባ ትልቅ የዲፕሎማሲ መልእክት ያለባት ንግግር ደግሞ በባሌም ይሁን በቦሌ ማግኘታችን አይቀርም የምትለው ነች። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው።
በባሌም ሆነ በቦሌ የሚለው ንግግር በግርድፉ ሲታይ ተራ የንግግር ዘይቤ ቢመስልም በውስጡ ግን የኢትዮጵያን ብሔራዊ ጥቅምና የህልውና ፍላጎት ለማሳካት ማንኛውም አማራጭ ከጠረጴዛው ላይ እንደማይወርድ የሚጠቁም ጠንካራ መልእክት ነው። ጠቅላይ ሚኒስትሩ ይህንን ቃል የተጠቀሙት የባህር በር ጉዳይ ለኢትዮጵያ ምርጫ ሳይሆን የሞትና ሽረት ጉዳይ መሆኑን ለማሳየት ነው። ባሌ ተብሎ የተሰየመው አማራጭ በሰላማዊውና በዲፕሎማሲያዊ መንገድ የሚደረገውን የረጅም ርቀት ጉዞ ሊያመለክት ይችላል። ይህ መንገድ በትዕግስት በንግግርና በሰጥቶ መቀበል መርህ ላይ ተመስርቶ ከጎረቤት ሀገራት ጋር የጋራ ተጠቃሚነትን ለመፍጠር የሚደረገውን ዲፕሎማሲያዊ ጥረት የሚወክል የስልጣኔ መንገድ ነው። በሌላ በኩል ቦሌ ተብሎ የተጠቀሰው አማራጭ ነገሮች በፍጥነትና በቀጥታ የሚያመጡበትን መንገድ ሊያመለክት ይችላል። ይህ ምናልባትም ዲፕሎማሲው መንገዱን ሲያጣ ሀገር የህልውና ስጋት ሲደቀንባትና አማራጮች ሁሉ ሲዘጉ ጥቅሟን ለማስጠበቅ የምትጠቀምበትን የኃይል ወይም የቆራጥነት እርምጃ ሊያመለክት እንደሚችል ይታሰባል። በጠቅላይ ሚኒስትሩ የዲፕሎማሲ ቋንቋ ባሌ ማለት ኢትዮጵያ የህዳሴ ግድብን ድርሻ፣ የአየር መንገድን ባለቤትነትና ሌሎች የጋራ ኢኮኖሚ መስኮችን በማቅረብ የምታደርገውን የልመና ሳይሆን የፍትሐዊ ድርድር መንገድን ይወክላል። ይህ መንገድ ለቀጠናው ሰላም ቅድሚያ የሚሰጥና የጎረቤት ሀገራትን ሉዓላዊነት ሳያናጋ የባህር በርን ለማግኘት የሚደረግ ጥረት ነው። ይሁን እንጂ ቦሌ የሚለው ቃል ደግሞ ጊዜው ሲቃጠልና የ130 ሚሊዮን ህዝብ የኢኮኖሚ ጥም ወደ ማህበራዊ ቀውስ ሲቀየር መንግስት ሀገሪቱን ከታፈነችበት የየብስ እስር ቤት ለማውጣት የሚወስደውን ማንኛውንም አይነት አስገዳጅ ስልታዊ እርምጃ ሊያመለክት እንደሚችል ይገመታል። ጠቅላይ ሚኒስትሩ አይቀርም ብለው ደምድመው ሲናገሩ የባህር በር ጥያቄው ወደ ኋላ የማይመለስ የታሪክ ጉዞ መሆኑን እያረጋገጡ ነው። ይህ ጽናት በባሌ ቢዘገይም በቦሌ ግን የሚሳካበት ጊዜ ሩቅ እንዳልሆነና ኢትዮጵያ ለዚህም ዝግጁ መሆኗን ለዓለም አቀፉ ማህበረሰብ የተላለፈ የጥንቃቄ ደውል ተደርጎ ሊወሰድ ይችላል። እስራኤልና በጎላን ተራራ መካከል ያለው ትስስር ለምሳሌነት ማንሳታቸው ቦሌ የሚለው አማራጭ ከናሽናል ሴኩሪቲ ወይም ከብሔራዊ ደህንነት ጋር የተቆራኘ መሆኑን ያሳያል። እስራኤል ጎላን ተራራ የያዘችው በዲፕሎማሲ ሳይሆን በኃይል መሆኑ ይታወቃል። ይህ ንጽጽር ኢትዮጵያም ለህልውና ስትል ወደ ተመሳሳይ እርምጃ ልትገባ እንደምትችል ፍንጭ የሰጡበት ይሆናል። የ5000 ኪሎ ሜትር የባህር ጠረፍ በ25 ሚሊዮን ህዝብ ተይዞ 130 ሚሊዮን ህዝብ 50 ኪሎ ሜትር መከልከሉ ግፍ ነው መባሉ ይህንን ግፍ ለመስበር የሚወሰድ ማንኛውም እርምጃ በቦሌም ቢሆን ሞራላዊና ህጋዊ መሰረት እንዳለው ለማሳየት የተደረገ ጥረት ይመስላል። ፍትህ በንግግር ካልመጣች ፍትህን በሌላ መንገድ ፍለጋ መሄድ የታሪክ ግዴታ እንደሚሆን ያመላክታል። ባሌ የሚለው የዲፕሎማሲ መንገድ ጊዜ እንደሚወስድ ይታወቃል። ጠቅላይ ሚኒስትሩ ጊዜ ስጡን ብለዋል። ጊዜ እንሰጣለን ማለታቸው ለሰላማዊ መንገድ እድል መስጠታቸውን ያሳያል። ነገር ግን ይህ ትዕግስት ገደብ እንዳለውና ቦሌ የሚባለው ፈጣንና ቆራጥ አማራጭ ሁሌም በተጠባባቂነት እንደሚገኝ መገንዘብ ይቻላል። ስልታዊ በሆነ መልኩ ስንመለከተው በቦሌ ማለት የግድ ቀጥተኛ ጦርነት ማለት ላይሆን ይችላል። ይልቁንም ዓለም አቀፋዊ ጫናዎችን መጠቀም እንዲሁም ጎረቤት ሀገራት ወደ ጠረጴዛው እንዲመጡ የሚያስገድዱ የኢኮኖሚና የደህንነት ካርታዎችን መዘርጋት ሊሆን ይችላል። ንግግሩ ኢትዮጵያ ከእንግዲህ በታሪክ አጋጣሚ የተቆለፈባትን የየብስ እስር ቤት ተቀብላ እንደማትኖር የታወጀበት ነው። በባሌ የሚመጣው የንግግር በር ካልተከፈተ በቦሌ የሚመጣው የኃይል ቆራጥነት የቤቱን ግድግዳ ሰብሮ መውጣቱ የማይቀር መሆኑን ለጎረቤት ሀገራት የተላከ ግልጽ ማስጠንቀቂያ ነው። ይህ ባሌና ቦሌ የኢትዮጵያን የሁለትዮሽ የውጭ ጉዳይ ፖሊሲ አቅጣጫ የሚወስን ነው። አንደኛው እጅ ለሰላም የተዘረጋ ሲሆን ሁለተኛው ግን ለሀገር ህልውና ሲባል ማንኛውም ዋጋ ለመክፈል የተዘጋጀ መሆኑን ያሳያል። ምርጫው ግን የኢትዮጵያ ብቻ ሳይሆን ሰላማዊ ጥሪያን ለሚሰሙ ወይም ለሚንቁ ጎረቤት ሀገራት የተሰጠ የቤት ስራ ነው። ጠቅላይ ሚኒስትሩ የአብዲሳ አጋ ሀገር ነው ማለታቸው በቦሌ የሚለው አማራጭ የኢትዮጵያውያንን ጀግንነትና የመከላከል አቅም እንደሚወክል ያሳያል። ከተጠቃንና ከተነካን በምድራችን ብቻ ሳይሆን በቀጠናውም ችግር ፈጣሪዎችን ድል እንደምናደርግ መግለጻቸው ቦሌ የሚለው መንገድ ወታደራዊ ጡንቻን ጭምር ያካተተ መሆኑን ያረጋግጣል። በአጠቃላይ በባሌም ሆነ በቦሌ አይቀርም የሚለው ማጠቃለያ የኢትዮጵያን የባህር በር ጥያቄ ከእንግዲህ የውይይት ርዕስ ብቻ ሳይሆን የተግባር ምዕራፍ መሆኑን ያሳያል። በዲፕሎማሲ ወይም በባሌ ካልተሳካ በቆራጥነትና በኃይል ወይም በቦሌ ሀገራዊ ፍላጎትን ማረጋገጥ የታሪክና የትውልድ አደራ መሆኑን በንግግራቸው ቋጭተዋል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም